ከርታታ ኮከቦች። ደራሲ ማዕበል ፈጠነ። ክፍል 2። ቦሩ ሜዳ ወሎ። ወሎ ቦሩ ሜዳ አንድ መንደር አለ። ከዚያ ውስጥ 4 አይና ሊቅ ነበሩ። ለቦሩ ሜዳ ሊቃውንት ሁለተኛ ሊቅ ናቸው። ስማቸው ተፈራ ሲሆን በሊቅነት ከቀለም ቀንዱ አካለ ወልድ ዘቦሩ ሥላሴ ለጥቀው ይጠቅሳሉ። አካልዬ ከሞቱ ከብዙ ዓመታት በኋላ 4 አይናው ተፈራ ተኳቸው። 4 አይናውም በቀለም አያያዙ ነበልባል የሆነ ልጅ ወሰዱ። የአብራካቸው ክፋይ ሲሆን በቀለም በኩል ደግሞ ረመጥ ነበር። የቀለም ረመጥ በተፈጥሮ ገራገርና ትሁት ሲሆን በቀለም በኩል ግን ነበልባል ሆነ። የነበልባል ረመጥ ፊደል መቁጠር ሲጀምር ነበልባል የሚል ቅጽል ከጓደኞቹ ተሰጥቶት ነበር። አባቱ ተፈራ ግን ተቃወሙ። ልጄ ነበልባል መባል የለበትም፣ ከዓይኑ ውስጥ ይገባብኛል ሲሉ አጥብቀው በመቃወማቸው ነበልባል ቀርቶ ቀለሙ ተብሎ ቀለሙ ተፈራ ተባለ። ያ ሊቅ ቀለሙ ተፈራ ከእርሱ በፊት በቦሩ ሜዳ ፊደል ከቆጠሩ ቅኔ ከቀመሱ ሊቆች ይለያል። ከቀለም ቀንድ የተቀዳ ንጹሕ ቀለም ነው። ቀይ ቀለም ጥቁሩን ቀለም ውበት የሚሰጥ ቀለም ነበረ። ቀለሙ ሊቅነቱን ሲነሳ የቦሩ ሥላሴ ካህናት እንባ በእንባ ይሆናሉ። አባቱ ተፈሪ ልጃቸው ሲነሳ ራሳቸውን የእሳቱ ስለሚወድቁ ከፊታቸው ስሙ እንዳይነሳ ተከልክሎ ነበረ። ዳሩ ግን የቦሩ ሜዳ ካህናት ቀለሙን በሊቅነቱ ሳያነሱት ውለው አድረው አያውቁም። ለቅዳሴም ሆነ ለመሐሌት ሲገናኙ ስሙን ያነሱታል። ሊቅ በተነሳ ቁጥር ቢማር ቢማር ከቀለሙ አይደርስ እያሉ የሊቅ ማነጻጸር ያደርጉታል። በዚህን ጊዜ አባቱ ተፈራ ሊቅ ይተናነቃቸዋል፣ ሳቅ ይተናነቃቸዋል። ጥቂት ቆይቶ የእንባ ዘለላ እያፈሰሱ ውስጣቸው ይጨልማል። በድንገት አእምሮአቸውን ስተው ይወርቃሉ። አእምሮአቸውን ባይስቱ እንኳ ዘወትር እንባ እያፈሰሱ ስለሚኖሩ የዓይኖቻቸው ጥጋጥግ ረጠብ ከርሰ ምድር ነው። እንባ አያደርቁም። ቀለሙ ተፈራ የቦሩ ሜዳ ሥላሴ ልጅ ሲሆን በመንደሩ ውስጥ ስመጥር የአብነት ተማሪ ቤት አለ። በአብነት ትምህርት ቤቱ ከፊደል ጀምሮ እስከ ቅኔ ተምሯል። መጽሐፍ የቀጸለውን ቦሩ ሜዳ ነው። ከአካልዬ መጽሐፍ ቤት ከዚያ በኋላ ግን ዘወር ዘወር ብሎ በሊቃውንቱ ያልቀሰመው ቀለም የለም። ታዲያ ምን ይሆናል? ቀለሙ ተፈራ ከዋላ ከደላንታ ከአማራ ሳይንት አልፎ በደብረ ቢዛን እስከ ጎንደር ተንከራቶ ሽንጡን ገትሮ ከተማረ በኋላ የደረሰበት ጠፋ። የቦሩ ሥላሴ የመጽሐፍ ተማሪዎች ሲገልጹት ሞተ ወኢተአወቅ መቃብሩሁ ይላሉ። ቢሞትም ቅሉ መቃብሩ አልታወቀም ማለታቸው ነው። ሞተ ማለት ከሰው ተለየ ማለት ሲሆን መካነ መቃብሩ አልታወቀም ማለት ደግሞ ሌላ ምስጢር አለው። የቦሩ ሥላሴ ሊቆች እንዳሉት ሞት ማለት ከሰው መለየት ሲሆን ቀለሙ ከአባቱና ከእናቱ ከቦሩ ሥላሴ ሊቃውንት ተለይቷል። ቀለሙ እንደ ወጣ ሲቀር አባቱ ተፈራ ሰማይ ምድሩ ጠበባቸው። ሌሊት በጨረቃ ነው መሰስ ብለው ይወጣሉ።
ጓደኞቹ እስከ አማራ ሳይንት ሸኝተውት ከዚያ በኋላ ጎጃም እንደተሻገሩ ጭምጭምታ ነበረ። ጭምጭምታውን ተከትሎ አባቱ ተፈሪ ፍለጋ ጀመሩ። ጎጃም ቅኔ ቤት እንደታየ ሲሰሙ ጎጃምን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በሰማይ በምድር አስሰው ዱካውን ሲያጡት ወደ ደንቢ ተሻገሩ። ደንቢ ውስጥ ስለ ከርታታ ከዋክብት የሚተነትን መጽሐፍ አለ። ያን ለመቀጸል የሄደ መስሏቸው ነበር። ነገር ግን ወደዛ ቦታ ብቅ እንዳላለ ተረዱ። ደንቢያን ከአፍ እስከ ጠረፍ ፈትሸው ወደ ጎንደር ከተማ ዘለቁ። በጎንደርም እንዲሁ እግራቸው እስኪላጥ ሲንከራተቱ ከርመው ፈንጫጡ። እየቆዘሙ ወደ ቦሩ ሜዳ ተመለሱ። ከሚስታቸው ጋር ቤት ዘግተው ለወራት አነቡ። ከወራት በኋላ ለቆቃው የምር እንደወጣላቸው የአደባባይ መርዶ አወጁ። በየመንደሩ መርዶ ተለፈለፈ። ሀገሩ ተሰበሰበ። መርዶው ሲጀመር ግን ሬስ አልነበረም፣ ባዶ መርዶ ነበር። መርዶው እንዳበቃ አባቱ ለወገኖቹ ያስተላለፈው የሐዘን መልእክት ይህ ነው። እንደ ሀገር እኔም የአብነት መምህር ነኝ። ቦሩ ስላሴ በፉካሬ ታግያለሁ። በደሳሳዋ ጎጆ ስላደገው የቆሎ ተማሪን ጠባይ አውቀዋለሁ። የቆሎ ተማሪ የሚሞትበት አጋጣሚ ብዙ ነው። ለእምንተ ማርያም እንደሄደ በተለከፈ ውሻ ተነክሶ ሆዱ ውስጥ የውሻ ቡችላ ፈልቶበት እንደ ውሻ ኡኡ እያለ የሚሞት በከንቱ ተማሪ አለ። ቀለብ ለመሰብሰብ ቆላ ለቆላ ሲንከራተት የቆላ ንዳድ ነድፎ የሚጥለውም ጀንበር ተማሪ አይጠፋም። ገሚሱ ደግሞ ለዘመቻ ታፍሶ እንደ ዘመት የጥይት ራት የአሞራ ሲሳይ ይሆናል ካሉ በኋላ ከመርዶ የተረፈ እንባ ተናነቃቸው። ከመናገር ዝም አሉ። የቦሩ ስላሴ ሊቃውንት አብረው አለቀሱ። የቀለሙ ትዝታ ቀሰቀሰባቸው። የእንባ ማዕበል ወሰዳቸው። ተፈሪ በሰው ተገለው ተደግፈው ቁመው ንግግራቸውን ቀጥለው ነበረ። በዓይናቸው በማረባቸው እስኪጠርጉ ድረስ አንድ ወጣት ሊቅ ተነሳ። የእሳቸው የመጨረሻ ልጅና የእሱ የበኩር ልጅ የቀለም ጓደኞች ናቸው። በእኛ ዘመን ሊቆች ያለቁት በዘመቻ ነው። የታፈሱት ወደ ሰሜኑ ዘመቱ። ከታፈሱት መካከልም የቅርብ ጓደኛዬ ናርዶስ ይባል ነበር። ናርዶስ እንደ ሴት መልከ መልካም ነበር። በዚህ ዘመን ናርዶስ በአብዛኛው የቆንጆ ሴት ስም እንደሆነ ታውቃላችሁ። ባልንጀራዬ ናርዶስ ደምግባቱ ቆንጆ ነበር። ከኔ ጋር በአንድ ጎጆ 2 ዓመት አሳልፈናል። መጀመሪያ ቅኔ ያስቀኘው እኔ ራሴ ነኝ። ስምና ወርቅ እስኪያውቅ ድረስም እንቅልፍ አልወሰደውም ነበር። ሌሊት በህልሙ ሳይቀር ቀለም ያጠናል። በመንፈቀ ተኝቶ በ2 ዓመት ጫፍ የወጣ ሊቅ ሆነ። ሊቅነቱ ሰማይ ነካ። ታዲያ ምን ዋጋ አለው? ናርዶስ በግድ ታፍሶ ዘመተ። አሁን ላይ ይሙት ይዳን መገመት አይቻልም። ገሚሶቹ ከጓድ መንግስቱ ጋር ሐረር ገብቷል ሲሉ መርዶ ነጋሪዎች ይበዛሉ። በዘመቻው ወቅት እኔ በጭንቅ ተረፍኩ። እሱ ከሌሊቱ በ7 ሰዓት ታፍሶ በመጋጃ መሳይ መኪና ተጫነ። እኛ ልንጫን ከጎጆቻችን ወጥተን እንደተከበብን
መኪናው ሞላ። ለሁለተኛ ዙር መኪናውን መጠበቅ ጀመር። ያ መጋዣ መኪና እና ናርዶስ ጦር ግንባር ደረሱ። ቀሪዎቹ ሊጭን ተመልሶ ከተፍ አለ። ወፍ ሰማይ ተማሪዎች ወደ መኪናው ሲጫኑ የቅኔ መምህራቸው ደረሱ። ከመኪናው እንደወጣን ውረዱ ሲሉ ትዕዛዝ ሰጡን። ወታደሩ አንድ ተማሪ ከመኪናው ከወረደ በጥይት ሰብሬ ጥለዋለሁ ካለ በኋላ ሹፌሩ እንዲቀጥል ትዕዛዝ ሰጠው። እኔም ከመኪናው ላይ ወጥቼ ነበር ሲል በመሃል ተፈሪ ድጋሚ የእንባ ማዕበልን ተናነቃቸው። አሁንም ቦሩ ሜዳ ላይ የመጨረሻውን ለቅሶ አለቀሱ። ወጣቱ ሊቅ ግን ቀጠለ። እንዳልኳችሁ በዘመናችን ከታፈሱት የአብነት ተማሪዎች መካከል በዕድሜ ትልቅ እኔ ነበርኩኝ። መኪናው ላይ ተጭነን መምህራችን ውረዱ፣ ወታደሩ ቀጥሉ ሲሉ ሹፌሮቹ መኪናውን መዘወር ጀመሩ። መኪናው ግን የየኔታን ትዕዛዝ ሊጥስ አልቻለም። እንደተተረተረ ቀረ። የኔታ ናቸው እንዳይንቀሳቀስ በድግምት ቀጥ ያደረጉት። ወደ ኋላ ሲነዳው ይሽከረከራል፣ ወደፊት ሲለው ወደ ግራ ዘመም ብሎ ቀጥ ይላል። በመጨረሻ ወታደሩ ወደ መኪናው ወጥቶ በንዴት እያነሳ ወደ መሬት ፈጠረቀን። ጠጠር ላይ ወደቅ። አንዲት ጠጠር ተፈንጥራ ፊቴ ጥርሴን ገጨችው። የፊት ጥርሴ የተሸረፈችው ያን ቀን ነው። ከመኪናው ተገፍትረን የወደቅን ቀን ሲል መርዶኞቹ ወደ ጥርሱ ቀና አለ። ፊት ጥርሱ ሸራፋ ናት፣ በጥቂትም አጋድላለች። በዚህ መንፈስ ከዘመቻ ከተረፍን በኋላ ቅኔ ቤቱ ተፈታ። እኔ ወደ ቦሩ ሜዳ መጥቼ መለሎ የመሰለች ሚስት አገባው ካለ በኋላ ሚስቱን በፍቅር ዓይን ተመለከታት። ከቅኔ ቤት የተመለስኩ ቀን ውሃ ስትቀዳ ከወንዙ ዳር ደረሰውባት። ገና ከእናቴ ቤት አልደረስኩም ነበረ። እሷን ሳይ ናርዶስ ትዝ አለኝ። ናርዶስ የመሰለ ልጅ መውለድ እንዳለብኝ ውስጥ ያመነ። በመንፈቅ ተጋባን። ሌሊት የናርዶስ ውበት አተኮርኩ። በዓመቱ ናርዶስን የመሰለ ልጅ ወለደች። የበኩር ልጄ የናርዶስን ውበት ይዞ ተወለደ። ናርዶስ በአጠገቤ ቢሆን ኑሮ በሚስቱ ሳልጠረጥረው አልቀርም ነበር። እኔ ልጆችን ከቀለም ጋር እንዳይኮበልሉ በአሳር ይዤ አስቀረሁት ብሎ ቁጭ አለ። ተፈሪ ዘቦሩ ሜዳ ግን ቀጠሉ። ቀለሙ ሊወሰድ የቀለም ቀንዱን የአካሉን ታሪክ እየተረከው አሳደግኩት። የገብርዬ ጭምር ይላል ይማሩ እንደ አካሌ ይዋጋል እንደ ገብርዬ ብዬ ሳልፈጽም ስለ አካልዬ በልጅነቴ አንደበቱ እየተኮላተፈ ይጠይቀኛል። ከናፍሩ ስሜ አካልዬ የቀለም ቀንድ ናቸው። ትምህርታቸው ከቅኔ ከመጽሐፍት ከአቡሻህር ይቀዳል። የቅኔ ሊቃውንቶች ከጎጃም፣ የመጽሐፍ ሊቃውንቶች ከሸው አንኮበር፣ የአቡሻህር ቀመራቸው ከጎንደር ሳህል ወልድ ይመዘዛል እያልኩ አሳደግኩት። ትምህርት ሲጀምር ግን ዝምተኛ ሆነ። አርምሞ የተመስጦ ምንጭ ስለሆነ የቀለም ሰው መሆኑን ገመትኩ። በዓመቱ ጓደኞቹ ነበልባል የሚል ስም አወጡለት። ከሰው ምላስ ይገባል ብዬ ቀለሙ አልኩት። ታሪኩን ሊተርኩ እንባቸው ወርዶ ጢማቸውን አራሰው።
ባለቤታቸው በለቅሶ ብዛት ጉሮሮዋ ደርቋል። ከእንባ በቀር ቃል አይወጣትም። ሰውነቷ መንምኗል። ይኸው ልጄ ቀለሜ ቀለሜ ልጄ ኪነ ጥበብ የሚባል የዋሽራ ተማሪ ተከትሎ ጎጃም ገባ። ከጎጃም በኋላ የደረሰበትን አላውቅም። የጎጃም ተማሪዎች ስጠይቅ ከሞተም ሞተ ነው፣ ካልሞተ ደግሞ እንደ ተዋናይ ተሰውሮ በሕይወት ይኖር ይሆን እያሉ ተዘባበቱብኝ። ደንቢ ወርጄ ጎንደር ወጥቼ ትግራይ አድራሻ የውሃ ሽታ ሲሆን እያለቀስኩኝ ወደ ሀገሬ ተመለስኩ። በውስጤ መርዶውን ከተረዳው ቆይቻለሁ። ይሙት ይዳን እርግጠኛ ባልሆነው ልጄ ዛሬ የአደባባይ መርዶ ጠራው። ትዝታም ስቃይ ቢሆንብኝ እንደምንም እችለዋለሁ፣ ቀኔ ቢጨልምም እችለዋለሁ ብለው መርዶውን ካረዱ በኋላ ሕዝቡ በትኩስ እንባ ተሰናብታቸው። አራት አይናው ተፈሪ በሳምንቱ አሸለቦ ከቀለም ቀንዱ አካለ ወልድ ለጥቆ ቦሩ ሜዳ ሁለተኛ ሊቃጣች በመንፈቅ ሚስታቸው ተከተለቻቸው።